ተመልካቾቻችን የግንቦት 8 2017 ዓ.ም የዕለተ አርብ የናሁ ዜናዎቻችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዲት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና በተወሰኑ ጤና ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የጤና ባለሙያዎች የፈጸሙት ተግባር ማህበረሰቡን ከመጉዳት ባለፈ ከሰብአዊነት አኳያ ተቀባይነት የሌለው ተግባር መሆኑን ጤና ሚኒስቴር ገለጸ። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ወደ ውጭ ስናልፍ የፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖች ጥቃት የሱዳን ዋና ከተማን ጨለማ እንዳደረጋት ተገለጸ። ወደ ቀዳሚ ዜናችን እንለፍ። በመደበኛ የስራ ገበታቸው ላይ ያልተገኙ የጤና ባለሙያዎች የፈጸሙት ተግባር ማህበረሰቡን ከመጉዳት ባለፈ ከሰብአዊነት አኳያ ተቀባይነት የሌለው ተግባር መሆኑን ጤና ሚኒስቴር ገለጸ። ከጤና ሚኒስቴር በወቅታዊ የጤና አገልግሎት ዙሪያ ግንቦት 7 ቀን 2017 ዓ.ም መግለጫ አውጥቷል። በመግለጫውም የጤና ሚኒስቴር ለማህበረሰቡ ጥራቱን የጠበቀና ፍትሐዊ የጤና አገልግሎትን ተደራሽ ለማድረግ የጤና ፖሊሲና ስትራቴጂ በመቅረጽ የህብረተሰቡን ባለቤትነት ባረጋገጠ መልኩ ስራዎች በትኩረት እያከናወነ መሆኑን አስታውቋል። ምክንያቱም መቼምና በምንም ሁኔታ መቋረጥ ከሌለባቸው ማህበራዊ አገልግሎቶች አንዱ የጤና አገልግሎት በመሆኑ ባለፉት ቀናት በመላ ሀገሪቱ በሚገኙ የጤና ተቋማት እንደ ወትሮ ሁሉ መደበኛ የጤና አገልግሎቶች ለማህበረሰቡ ያለምንም መቆራረጥና መስተጓጎል እየተሰጡ እንደሚገኙም ገልጿል። ይህንን የተረዳው የጤና ባለሙያ በማህበራዊ ሚዲያ በሚሰራጩ የተሳሳቱ መረጃዎች ጫና ሳይገፋ የገባውን የሙያ ቃል ኪዳንና መሐላ ጠብቆ ማህበረሰቡን እያገለገለ መሆኑ ምስጋና ይገባዋል ብሏል። ይሁን እንጂ በጥቂት የማስተማሪያ የጤና ኮሌጆች ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃዎች እንዳሉም አስታውቋል። ከነዚህ የጤና ባለሙያዎች መካከል ብዙዎች በሐሰተኛ መረጃ የተወናበዱ ሲሆኑ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ መሆናቸውን ሚኒስቴር መስሪያ ቤቱ ገልጿል። ድርጊቱን የራስን ቤተሰብ፣ ዘመድ፣ ወገንና መላው ማህበረሰብ ከመጉዳት ባለፈ ከሙያ ስነ ምግባር፣ ከሰብአዊነት አኳያ ተቀባይነት የሌለው ተግባር ነው ብሎታል። በመሆኑም እነዚህ የጤና ባለሙያዎች ወደ ስራ ገበታቸው ተመልሰው ማህበረሰባቸውን እንዲያገለግሉ በየተቋማቸው ጥሪ ተደርጓል። መንግስት የጤና ባለሙያውን ዘላቂ ተጠያቂነት ባረጋገጠ መልኩ በጥናት ላይ የተመሰረተ መፍትሄ ለመስጠት ቀደም ብሎ የጤና አገልግሎት አስተዳደር ቁጥጥር አዋጅ 1362/2017 አጽድቆ ደንብና መመሪያዎችን በማውጣት ትኩረት ሰጥቶ እየሰራ እንደሚገኝ አስታውቋል። በአማራ ክልል የሚገኙ ዳኞች በፖለቲካ፣ ሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያዎችን እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል ተብሏል። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከግንቦት 7 ቀን 2017 ዓ.ም ጀምሮ ተግባራዊ እንዲሆን ውሳኔ አስተላልፏል። ሀብታማ እያለው ተጨማሪ አላት። በአማራ ክልል የሚገኙ ዳኞች በፖለቲካ፣ በሃይማኖት ወይም አወዛጋቢ በሆኑ ማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ እንዳይሰጡ የሚከለክል ደንብ ጸደቀ። ደንቡ በክልሉ የሚገኙ ዳኞች ሐሰተኛ ማህበራዊ ሚዲያዎች እንዳይጠቀሙ፣ እንዳይከተሉና አባል እንዳይሆኑ ይከለክላል ተብሏል። የዳኞችና የጉባኤ ተሿሚዎች የስነ ምግባርና ዲሲፕሊን የሚመለከተው ይህ ደንብ የጸደቀው ከትላንት በስቲያ ማክሰኞ ግንቦት 5 ቀን 2017 ዓ.ም ነው። ደንቡን ያጸደቀው የአማራ ክልል ጠቅላይ ፍርድ ቤት የዳኞች አስተዳደር አብይ ጉባኤ ደንቡ ከግንቦት 7 ቀን 2017 ዓ.ም ጀምሮ ተግባራዊ እንዲሆን ውሳኔን አስተላልፈዋል። የአማራ ክልል ፍርድ ቤቶች የዳኞች አስተዳደር ጉባኤን ለማሻሻልም በ2014 የወጣውን አዋጅ ለዳኞችና ለጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ የማውጣት ስልጣን የሰጠው በጠቅላይ ፍርድ ቤት ስር ላለው አብይ ጉባኤ ነበር። እስካሁንም በስራ ላይ የቆየው የስነ ምግባርና ዲሲፕሊን ደንብ የወጣው በ2017 ዓ.ም መሆኑ ይታወሳል። ይህ ደንብ በርካታ ጉዳዮችን ያካተተ ቢሆንም ግልጸኝነት የጎደላቸው ጉዳዮችን ይበልጥ ግልጽ ለማድረግ በአዲስ መልክ እንዲዘጋጅ መደረጉን የአማራ ክልል ጠቅላይ ፍርድ ቤት በትላንትናው ዕለት ባሰራጨው መረጃ አስታውቋል። የቀድሞው ደንብም የስነ ምግባር መርሆች በውስጡ ቢይዝም በዝርዝር በማስቀመጥ ረገድ ውስንነት የታየበት እንደነበርም ፍርድ ቤቱ ገልጿል። ደንቡ የዲሲፕሊን ጥፋት ደረጃዎችን በማስቀመጥ ረገድ ግልጽነት የሚያነሳቸው ድንጋጌዎችን የያዘ እንደነበር የክልሉ ጠቅላይ ፍርድ ቤት መረጃም ያመላክታል። አዲሱ ደንብ እንዲዘጋጅ ከተደረገባቸው ምክንያቶች አንዱ የዲሲፕሊን ክስ የቀረበበትን ዳኛ ወይም የጉባኤ ተሿሚ መሰረታዊ መብቶችን ለማክበርና ለማስከበር የሚያስችሉ ዝርዝር የአሰራር ስርዓቶችን መደንገግ በማስፈለጉ እንደሆነም ተጠቅሷል።
ጠቅሰዋል። በቀድሞ ደንብ ያልነበሩ የዳኞች ማህበራዊ ሚዲያ አጠቃቀም እንዲሁም የቅሬታና ቤቱ አቀራረብን የተመለከቱ ጉዳዮችን ለማካተት አዲሱ ደንብ መዘጋጀቱንም ጠቅላይ ፍርድ ቤቱ ገልጸዋል። በአማራ ክልል ባሉ ፍርድ ቤቶች የሚሰሩ ዳኞችና የጉባኤ ተሿሚዎችም የማህበራዊ ሚዲያ አጠቃቀም ሲቃኝ ሁለት ገጽታ ያለው እንደሆነ በፍርድ ቤቱ መረጃ ላይ ተመላክተዋል። በርካታ ዳኞችና የጉባኤ ተሿሚዎች የማህበራዊ ሚዲያን ለበጎ ተግባር እንደሚጠቀሙበት የጠቆመው ጠቅላይ ፍርድ ቤቱ ሆኖም ጥቂቶች ሙያው ከሚጠይቀው ስነ ምግባር ተቃራኒ በሆነ ድርጊት ውስጥ ሲሳተፉና ሙያውንና የፍርድ ቤቶችን ክብር ዝቅ ሲያደርጉ ማስተዋሉን ገልጸዋል። እንዲሁም የጥቂት ዳኞችና የጉባኤ ተሿሚዎችን የማህበራዊ ሚዲያ አጠቃቀም ሲቃኝ የዳኝነት ነጻነት በሚጋፋ ገለልተኝነት ሳይሆን ወገንተኝነትን የሚያሳይ ማህበረሰቡ ለዳኞችና ለፍርድ ቤቶች የሚሰጠውን እምነት ክብርና ግምት ዝቅ እንዲል የሚያደርግ መሆኑንም እንረዳለን ሲል የጠቅላይ ፍርድ ቤቱ መረጃ አትቷል። ስለሆነም የእነዚህ አይነት ግብረ ገብነት የጎደላቸው የማህበራዊ ሚዲያ አጠቃቀሞችን የሚከለክሉ ድንጋጌዎች በዳኞችና የጉባኤ ተሿሚዎች የስነ ምግባርና የዲሲፕሊን ደንብ ውስጥ እንዲካተቱ ማድረግ አስፈላጊ ሆኖ ተገኝቷል ሲልም ፍርድ ቤቱ አክሏል። አዲሱ ደንብ የማህበራዊ ሚዲያ አይነቶችና ዝርዝር የእነዚህ መድረኮች አጠቃቀም ሲባል ምን ማለት እንደሆነም ትርጓሜውን አስቀምጧል። ደንቡ ማህበራዊ ሚዲያን በመጠቀም ረገድ ለዳኞችና ለጉባኤ ተሿሚዎች የተፈቀዱት ጉዳዮችና ክልከላዎችንም ዘርዝረዋል። ከክልከላዎቹ መካከልም ዳኞች በፖለቲካ፣ በሃይማኖት ወይንም አወዛጋቢ በሆኑ በማህበራዊ ጉዳዮች ላይ በየትኛው ማህበራዊ ሚዲያ ሀሳብ መስጠት አይችሉም የሚልም ይገኝበታል። ዳኞች የፖለቲካ ፓርቲ ተመራጭ የፖለቲካ ፉክክሮች ወይንም የፖለቲካ አስተሳሰቦችን በመደገፍ ወይንም በመቃወም በማህበራዊ ሚዲያ መግለጽ የተከለከለ መሆኑን በደንቡ ላይ ተደንግጓል። አንድ ዳኛ ግላዊ መረጃዎች የራሱን ደህንነትና ገለልተኝነት አደጋ ላይ በሚጥል መልኩ ከመግለጽ መቆጠብ ያለበት ስለመሆኑን በስነ ምግባር ደንቡ ላይ ሰፍሯል። በአማራ ክልል ያሉ ዳኞች ማህበራዊ ሚዲያ ሌሎችን ሊያስቆጡ የሚችሉ ጸባጫሪ ወይንም ክብረ ነክ በሆነ መንገድ እንዳይጠቀሙ ይኸውም ደንብ ያዛል። ዳኞች ማህበራዊ ሚዲያ በሚጠቀሙበት ወቅትም የሰዎችን ክብር በመጠበቅ ሙያውን ባከበረና ቁጥብነት መሆን እንዳለበት በደንቡ ላይ ተቀምጧል። ደንቡ የሚያስተዳድሯቸው አካላትም የማይታወቁና በደንቡ የሚሰሩ በሚል የገለጻቸው ማህበራዊ ሚዲያ ቡድኖችና ግለሰቦች ጋር ዳኞች ግንኙነት እንዳይፈጥሩም ይከለክላል። ዳኞች በዚህ መልኩ በተቋቋሙ ማህበራዊ ሚዲያዎችና ቡድኖች አባል እንዳይሆኑም በደንቡ ክልከላ ተጥሎባቸዋል። ደንቡ ሀሰተኛ ያላቸውን ማህበራዊ ሚዲያዎች መጠቀም፣ መከተል አሊያም አባል መሆኑም ለዳኞች እንደተከለከለ ተገልጿል። በአማራ ክልል የሚገኙ ዳኞች ገለልተኝነታቸው ላይ ጥርጣሬ ሊፈጥር በሚችል መልኩ ግለሰቦችን ወይም ድርጅቶችን በጓደኝነት ወዳጅነት ገጻቸውን መከተል ወይንም በሌላ በማንኛውም መንገድ በማህበራዊ ሚዲያ መቆራኘት እንደማይችሉ አዲሱ ደንብ ይደነግጋል። የክልሉ ዳኞች የአንድ ተቋም ምርት ወይም አገልግሎት የሚያስተዋውቁ ተግባራት መፈጸም እንደማይችሉም በዚሁ ደንብ ተመላክተዋል። ሌላኛው ለዳኞች በደንቡ ክልከላ የተደረገበት ጉዳይ የፍርድ ቤትን ክብርና ተአማኒነት የሚጎዱ ማህበራዊ ሚዲያዎችን መጠቀም፣ መከተልና አባል መሆን ነው። የዳኞችና በየደረጃው ያሉ አመራሮችን ስብዕናና ክብር የሚያጎድፉ ማህበራዊ ሚዲያዎችን መጠቀም፣ መከተልና አባል መሆንም በደንቡ በተመሳሳይ ተከልክሏል። ዳኞች በማህበራዊ ሚዲያ ያጋሩትን፣ የጻፉትን ወይንም በማንኛውም መንገድ የገለጹትን ሀሳብ የማህበራዊ ሚዲያ አጠቃቀም የስነ ምግባር ደንብን በጣሰ መልኩ ከሆነ እንዲያስተካክሉ በተጠየቁት ጊዜ የማስተካከል ግዴታ በደንቡ ተጥሎባቸዋል። ደንቡ ማህበራዊ ሚዲያ የሚላቸውን በሰዎች መካከል መረጃ ለመለዋወጥ፣ ይዘቶችን ለመጋራት፣ ለመፍጠርና ለመተባበር የሚያስችሉ እንደ ፌስቡክ፣ ትዊተር፣ ቴሌግራም፣ ኢንስታግራም፣ ቲክቶክ፣ ሊንክድንን የመሰሉ በይነ መረብ የሚገኙ መድረኮችን ወይንም አፕሊኬሽኖችን ነው ተብሏል። ቀጠናው ያለውን የጸጥታ ሁኔታ በመገምገም ተግባራዊ እርምጃ ለመውሰድ ከስምምነት መድረሱ ተገለጸ። የአፍሪካ የመረጃና ደህንነት አገልግሎት ኮሚቴ የምስራቅ አፍሪካ ቀጠና ስብሰባ የደህንነት ስጋቶችን አስቀድመው ለመከላከል ጠንካራ የመረጃ ልውውጥ ለማድረግ ስምምነት የተደረሰበት መሆኑን የብሔራዊ መረጃና ደህንነት አገልግሎት ምክትል ዳይሬክተር ጄኔራል ታዜር ገብረ እግዚአብሔር ገልጸዋል። የአገልግሎቱ ምክትል ዳይሬክተር ታዜር ገብረ እግዚአብሔር በሰጡት መግለጫ በመረጃ ትብብር የቀጠናውን ደህንነት ማጠናከር በሚል መሪ ሀሳብ በአዲስ አበባ የተካሄደው የምስራቅ አፍሪካ የደህንነት ተቋማት ጉባኤ በስኬት መጠናቀቁን ገልጸዋል። በጉባኤው ላይ ከአፍሪካ ከእስያና አውሮፓ የተውጣጡ ከ30 በላይ ሀገራት መሳተፋቸውንም በመግለጫው ጠቅሷል። በጉባኤው የአንድ ሀገር የጸጥታ ችግር የዛ ሀገር ብቻ አይደለም የሚለው ሀሳብ የጉባኤው ትኩረት ከነበሩ ነጥቦች መካከል አንዱ መሆኑንም ጠቁመዋል። በዚህ በአግባብ የጸጥታ ችግሮች ለመከላከል በጋራ የመስራት ሁኔታ ወሳኝ መሆኑ በሀገሪቱ ዘንድ ከስምምነት ተደርሶበታል ነው ያሉት። በሀገሪቱ የደህንነት ተቋማት መካከል የደህንነት ስጋቶችን ቀድሞ ለመከላከል የሚያስችል የመረጃ ልውውጥ እንዲኖርም ከመግባባት ላይ መደረሱን አስታውቋል። ጠንካራ የመረጃ ልውውጥ ለማከናወን በቴክኖሎጂ የሚታገሱ ጠንካራ ተቋማት እንዲገነቡ መስማማት ላይ መደረሱን ተናግረዋል። ኢትዮጵያ በስብሰባው ለቀጠናው ያላትን መልካም ተስፋ የሚያሳዩ ስራዎች አቅርባለች ያሉት ምክትል ዳይሬክተሩ
ያላትን የመልማትና ደህንነቷን የማረጋገጥ አቅም በተሞክሮነት ማቅረቧን ገልጸዋል። የጉባኤው ተሳታፊዎች የህዳሴ ግድብን መጎብኘታቸውንና ይህም አፍሪካውያን ከተባበሩ እንደነዚህ አይነት ግዙፍ ፕሮጀክት መፈጸም እንደሚችሉ ለማመልከትና በግድብ ዙሪያ የሚነሱ ስዑት መረጃዎችን ለማጥራት ያለመ ነው ብለዋል። ተመልካቾቻችን ያላችሁት ናሁ ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። የፈጥኖ ደራሽ ኃይሉ ሰው አልባ አውሮፕላኖች ጥቃት የሱዳን ዋና ከተማን ጨለማ እንዳደረጋት ተገለጸ። የሱዳን ዋና ከተማ ካርቱምና አካባቢው ከሐሙስ አመሻሽ ጀምሮ ሙሉ በሙሉ መብራት ጠፍቷል። አካባቢው ከዚህ በፊት ታይቶ በማይታወቅ ሁኔታ ረቡዕ ዕለት በደረሰው ጥቃት የኃይል አቅርቦቱን በሰው አልባ አውሮፕላኖች ተመቷል። ጥቃቱ የተፈጸመው ሰራዊቱ ከተማዋን መልሶ የተቆጣጠረበትን በዓል ባከበረ ከጥቂት ሳምንታት በኋላ ነው። ባለሙያዎች እንደሚናገሩት ፈጣን ድጋፍ ሰጪ ኃይሎች በሱዳን የእርስ በርስ ጦርነት ውስጥ አዲስ ምዕራፍ የከፈተ ይመስላል ብለዋል። ስልቱን ከመሬት ጥቃት ወደ ረዥም ርቀት ሰው አልባ አውሮፕላኖች በኃይል ማመንጫ ጣቢያዎች፣ ግድቦችና ሌሎች መሰረተ ልማቶች በሰራዊት ቁጥጥር ስር ባሉ አካባቢዎች ላይ ጥቃት እንዲደርስ አድርጓል። ሮብ ዕለት አርኤፍኤስ በአምዶርማን ከተማ ከአባይ ማዶ ከካርቱም 3 የኃይል ማመንጫ ጣቢያዎችን አጥቅቷል። እንዲሁም በጦርነት ጊዜ ዋና ከተማ የሆነችውን ፖርት ሱዳንን ደጋግማ ባለመምታቷ እስካሁን ድረስ ለመንግስት ባለስልጣናት፣ ለዲፕሎማቶች እና ለሰብአዊ ድርጅቶች አስተማማኝ መሸሸጊያ ሆና ስትታይ ቆይታለች። አርኤስኤፍ ሰው አልባ አውሮፕላኖች በኤሌክትሪክ መሰረተ ልማት ላይ የፈጸመው ጥቃት የሀገሪቱን ሰፊ አካባቢዎች ወደ ተራዘመ የኤሌክትሪክ ኃይል ለማምጣት ዳርጓቸዋል። የሩሲያ ጄት ወደ ኔቶ አየር ክልል ጥሶ መግባቱን ኤስቶኒያ አስታወቀች። የኤስቶኒያ የውጭ ጉዳይ ሚኒስትር የሩሲያ ተዋጊ ጄት በትላንትናው ዕለት ለ1 ደቂቃ ያህል የሰሜን አትላንቲክ ጦር ቃል ኪዳን ኔቶ አየር ክልል ጥሶ መግባቱን ገልጸዋል። የውጭ ጉዳይ ሚኒስትሩ ሁኔታውን በጣም አሳሳቢ ሲሉ ተናግረዋል። ድርጊቱ የተፈጸመው የኔቶ የውጭ ጉዳይ ሚኒስትሮች ኢመደበኛ ስብሰባ ለማድረግ ቱርክ በሚገኙበት ወቅት ነው ተብሏል። በሌላ በኩል አሜሪካና አውሮፓ በሩሲያ የኃይል የፋይናንስ ዘርፎች ላይ ማዕቀቦችን በማዘጋጀት ላይ እንደሚገኙ ፈረንሳይ አስታውቃለች። የፈረንሳይ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት በዋሽንግተንና አውሮፓ በሩሲያ የኢነርጂና የፋይናንስ ዘርፎች ላይ ተጨማሪ ማዕቀቦችን በማዘጋጀት ላይ መሆናቸውን ገልጸዋል። ሐሙስ ዕለት በተርኪ አንታሊያ የባህር ዳርቻ ከተማ ከኔቶ የውጭ ጉዳይ ሚኒስትሮች መደበኛ ያልሆነ ስብሰባ በፊት ባሮት በሰጡት አስተያየት የሩሲያ ፕሬዝዳንት ፑቲን በቱርክ ኢስታንቡል ከተማ በዩክሬን ያለውን ጦርነት ለማስቆም ከሩሲያ ልዑካን ጋር ብዙ ሲጠበቅ የነበረው ውይይት ላይ ላለመሳተፍ መርጠዋል ብለዋል። ተርኪ ሐሙስ ዕለት በኢስታንቡል፣ አንካራና አንታሊያ ከተሞቿ ዲፕሎማሲያዊ ውይይቶችን አስተናግዳለች። አንታሊያ ውስጥ መደበኛ ያልሆነ የሰሜን አትላንቲክ ጦር ቃል ኪዳን ኔቶ የውጭ ጉዳይ ሚኒስትሮች ስብሰባ ተከናውኗል። በአንካራ ፕሬዝዳንት ዘለንስኪ ከፕሬዝዳንት ኤርዶጋን ጋር መክረዋል። ኢስታንቡል ውስጥ ከ3 ዓመታት በኋላ ለመጀመሪያ ጊዜ በሩሲያና በዩክሬን ልዑካን መካከል በተወሰደ ደረጃ ቀጥተኛ ንግግሮች በዶልማባቼ ቤተ መንግስት ተካሂዷል። በጋዛ ያለው የሰብአዊ ሁኔታን ተከትሎ አሜሪካ መረበሿን ገለጸች። የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በጋዛ ባለው የሰብአዊ ሁኔታ ዩናይትድ ስቴትስ መረበሿን ተናግረዋል። ሩቢዮ ሐሙስ ዕለት እስራኤል በጋዛ ሰርጥ በፈጸመችው የአየር ጥቃት ቢያንስ 114 ፍልስጤማውያን መገደላቸውን የጤና ባለስልጣናት ከተናገሩ በኋላ መግለጫ ሰጥተዋል። የዓይን እማኞች እስራኤል በጃባሊያ የስደተኞች መጠለያ በፈጸመችው ጥቃት 13 ህጻናትን ጨምሮ በርካቶች መገደላቸውን ተናግረዋል። እስራኤል ዳግም ወታደራዊ ጥቃቷን አጠናክራ ከቀጠለች ወዲህ አስከፊ ነው በተባለው የአየር ጥቃት የተነሳ በርካቶች መገደላቸውን ተከትሎ ሐሙስ ዕለት በደቡባዊ ጋዛ የካን ዩኒስ ጉዳዮችን የቀብር ስነ ስርዓት በሚፈጽሙና ሀዘናቸውን በሚገልጹ ቤተሰቦች ተሞልቶ መዋሉን ቢቢሲ ዘግቧል። በከተማው የተፈናቀሉ ቤተሰቦችን የተጠለሉባቸው ቤቶችና ድንኳኖች በሌሊት በቦምብ ሲደበደቡ ሴቶችና ህጻናትን ጨምሮ 56 ሰዎች መሞታቸውን በአካባቢው የሚገኘው ናስር ሆስፒታል ማስታወቁን ቢቢሲ አስነብቧል። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከቀሪ ናሁ ቴሌቪዥን ፕሮግራሞቻችን ጋር አብራችሁን ቆዩ። ከዜናዎቹ ጋር አብሬያችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።